የዮሐንስ ወንጌል መጽሐፍ ምዕራፍ 6 ከቁጥር 16 እስከ 71 ያለው ክፍል የያዘው አምስተኛውን ተአምራት ኢየሱስ እሱ እግዚአብሔር እንደሆነ በመለኮታዊ ማንነቱ ማስረጃ ሆኖ ከሚቀርቡ ወይም ደግሞ ኢየሱስ ከእግዚአብሔር ጋር ያለውን መለኮታዊ ማንነት የሚናገር አምስተኛውን ተአምራት የምናገኘው በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 16 ጀምሮ ይሄ ቀረው ከ16ኛው ቁጥር እስከ 71ኛው ቁጥር ያለው አምስተኛውን ተአምራት አራተኛውን መሰረታዊ የክርስቶስን ስብከት ወይም ትምህርት የያዘ ክፍል ይሄ ኢየሱስ ያስተማረው ወይም የተናገረው አራተኛው ትምህርት ለሶስት መሰረታዊ ቡድኖች ተከፍሎ የተሰጠ ትምህርት ኢየሱስ ለተከተሉት ሁሉ ያስተማረውን ትምህርት በዚህ በ6ኛው ምዕራፍ ከ16ኛው ቁጥር በኋላ እናገኛለን። እንደዚሁም ለተቃዋሚዎቹና ለደቀ መዛሙርቱ ኢየሱስ የተናገራቸውን ንግግሮች በትምህርት መልኩ ሐዋርያው ቅዱስ ዮሐንስ አስቀምጦልናል። ስለዚህ የምታጠኑ ሰዎች በትኩረት ይሄን ምዕራፍ ስትመለከቱት ቁጥር 16 በኋላ የምታገኙት አንድ ዋነኛ የሆነ አምስተኛውን የኢየሱስን መለኮታዊ ማንነት የሚያስተዋውቀንን ተአምራትና ለሶስት የተለያዩ ግሩፖች የተነገሩ የክርስቶስን መሰረታዊ አራተኛውን ትምህርቶች እንመለከታለን። ኢየሱስ ለተከተሉት ሁሉ የሰጠውን ትምህርት፣ ለተቃዋሚዎቹ የሰጠውን ትምህርት፣ እንደዚሁም ደግሞ ለደቀ መዛሙርቱ የሰጠውን ትምህርት በዚህ ክፍል ውስጥ ሐዋርያው ቅዱስ ዮሐንስ ያስቀምጥልናል። ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ውስጥ እንደምታስታውሱት 5ቱን የገብስ ዳቦና 2ቱን ዓሣ 5000 ሰዎች ወንዶች ብቻ ሲቆጠሩ ሴቶችና ሕፃናት ሲቆጠሩ እስከ 10,000 ሊደርሱ ለሚችሉት ከመገበ በኋላ ሊያነክሱት የፈለጉበት ምዕራፍ ይሄ ምዕራፍ ኢየሱስ በተወዳጅነት በተቀባይነትና በዝና ጫፍ ላይ የወጣበትና at the same time ደግሞ በከፍተኛ ደረጃ እስከዚህኛው ምዕራፍ ድረስ ብዙ ተከታዮችን ቢያፈራ ከዚህ ምዕራፍ በኋላ ግን ተከታዮቹ ቁጥር እየቀነሰ የተቃዋሚዎቹ ቁጥር እየጨመረ የመጣበት ምዕራፍ ወሳኝ የሆነ የዮሐንስ ወንጌል ምዕራፍ። ስለዚህ በዚህ ውስጥ ዮሐንስ እንዴት ኢየሱስ ከደቀ መዛሙርቱ ጋር እንደተለያየ ወይንም ደግሞ ከደቀ መዛሙርቱ ጋር የተለያየበትን ምክንያት አያስቀምጥልን። የዮሐንስ ወንጌል የሚያስቀምጥልን ደቀ መዛሙርቱ ወደ ቅፍርናሆም በታንኳ ተሳፍረው ይጓዙ እንደነበርና ኢየሱስ አብሯቸው እንዳልነበረ ሐዋርያው ቅዱስ ዮሐንስ ይነግረናል። ኢየሱስና ደቀ መዛሙርቱ የተለያዩበትን ምክንያት ዮሐንስ አያስነብበን። ማቴዎስና ማርቆስ ግን ኢየሱስ ደቀ መዛሙርቱን ወደ እንዲሄዱ እንዳዘዛቸው ወደ ቅፍርናሆም እሱ ደግሞ ለመጸለይ ወደ ምኩራብ እንደወጣ በዚህ ምክንያት እንደተለያዩ ማርቆስና ማቴዎስ ይነግሩናል። ማቴዎስ ወንጌል መጽሐፍ ምዕራፍ 14 ቁጥር 22ና ማርቆስ ወንጌል መጽሐፍ ምዕራፍ 6 45 እስከ 46 ድረስ ይሄንን ታገኛላችሁ። እንደዚሁም ደግሞ ሐዋርያው ቅዱስ ዮሐንስ ይሄ አሁን ያነበብላችሁ የወንጌል ክፍል ላይ ኢየሱስ በውሃ ላይ እየተራመደ የሄደበትን ሲናገር ሐዋርያው ቅዱስ ዮሐንስ ስንት ሰዓት ላይ እንደ ኢየሱስ በውሃ ላይ በባህሩ ላይ እየተራመደ እንደመጣ አያስነብበን። ማርቆስና ማቴዎስ ግን ኢየሱስ ክርስቶስ ከሌሊቱ 9 ሰዓት ላይ በውሃ ላይ ወይም በባህሩ ላይ እየተራመደ እንደመጣ ያስቀምጡልናል። እንደዚሁም ጴጥሮስ በውሃ ላይ እንደሄደ የሚነግረን ማቴዎስ ብቻ ወይም ዮሐንስም ሉቃስም ማርቆስም ሐዋርያው ጴጥሮስ በውሃ ላይ ከጌታ ጋር ያደረገውን ነገር ወይም በውሃ ላይ እንደሄደ አልጻፉ። ይሄን ማነሳላችሁ ለምን ማቴዎስ ወይም ማርቆስ ወይም ሉቃስ ተሰጥተው የጻፉትን ነገር በዋነኛነት ሐዋርያው ቅዱስ ዮሐንስ አንዳንዶቹን አይዘግብልንም። የዚህ ዋነኛውና መሰረታዊው ምክንያት ምንድነው ካላችሁ ማቴዎስ ማርቆስና ሉቃስ ወንጌሉን ሲጽፉ ዋነኛ ዓላማቸው ኢየሱስ ክርስቶስ ያደረጋቸውን ተአምራቶች ተቀበለውን መከራ ይናገሩ የፈለበትን ወንጌል ነው የምታገኙ። ዮሐንስ ልክ እንደነሱ አይደለም። የዮሐንስ ዋነኛ ትኩረት ኢየሱስ ያደረገውን ተአምራት ወይም የደረሰበትን መከራ መጻፍ አይደለም። ኢየሱስ ደረሰበት መከራ ይልቅ በመከራ ውስጥ ስላስተማራቸው ትምህርቶች ነው ትኩረት ሰጥቶ ዮሐንስ የሚጽፍ። ኢየሱስ ካደረጋቸው ተአምራቶች በላይ ከተአምራቶቹ በኋላ ኢየሱስ ያስተማራቸውን ትምህርቶች ነው ሐዋርያው ቅዱስ ዮሐንስ የሚዘግብልን። ለምሳሌ ማቴዎስም ማርቆስም የኢየሱስ 5ቱን የገብስ ዳቦና 2ቱን ዓሣ ለ5000 ሰዎች እንደመገበ ጽፈዋል። ነገር ግን ኢየሱስ ያስተማረውን ትምህርት ያንን ምግብ ከመገበ በኋላ ያስተማረውን ትምህርት አልጻፉልን። ስለዚህ የዮሐንስ ዋነኛ ኢየሱስ ከሚያደርጋቸው ተአምራቶችና ከደረሰበት መከራ በላይ ተአምራቱ በልና በመከራው በኩል ኢየሱስ ለደቀ መዛሙርቱና በዛ ለነበሩ ሰዎች ምን አስተማራቸው የሚለውን ነገር መዘገብ። ይህን መነሻ በማድረግ የዮሐንስ ወንጌልን ስታነቡ ወንጌሉ ከ16ኛው ቁጥር በኋላ 6ኛው ምዕራፍ የሚነግራችሁ ደቀ መዛሙርቱ ከጌታ በደረሳቸው ትእዛዝ መሰረት ወደ ቅፍርናሆም መጓዝ ጀመሩ። ቅፍርናሆም እነሱ ከነበሩበት ቦታ በቅርብ ርቀት የምትገኝ ቦታ እንደመሆኗ በጣም ብዙ ሰዓት ወይንም ከርቀቱ አንጻር 5
6 ሰዓት ያህል ቀዘፉ። ነገር ግን ከግማሽ በላይ መሄድ አልቻሉም ነው የሐዋርያ ዮሐንስ ወንጌል ምዕራፍ 6 ከቁጥር 10 ጀምሮ ይነግረናል። ለዚህ ደግሞ ዋነኛው ምክንያት ምንድነው ብላችሁ ጠይቁ። ዋነኛው ምክንያት ጉዞውን እንደጀመሩ ንፋስ ተነስቷል፣ ማዕበል ተነስቷል፣ ደቀ መዛሙርቶቹ ተጨንቀዋል። በአጭር ሰዓት ወይም በትንሽ ጊዜ መድረስ ሲችሉ ነገር ግን ሳይደርሱ ግማሽ ላይ እንኳን ሳይመጡ እንደቀሩ የዮሐንስ ወንጌል መጽሐፍ ይነግራል። እንግዲህ በሌሊቱ 9 ሰዓት አካባቢ ደቀ መዛሙርቶቹ በታንኳ እየተጓዙ በማዕበል ውስጥ ተጨንቀው በወጀብ ውስጥ ተጨንቀው በነበረበት ሰዓት ኢየሱስ ክርስቶስ በውሃ ላይ እየተራመደ በባህሩ ላይ እየተራመደ ወደ ደቀ መዛሙርቱ እንደመጣ የሐዋርያ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ አንብበናል። ይሄንን ሲመለከቱ ደቀ መዛሙርቶቹ ፈሩ፣ ጮሁ፣ ደነገጡ። በሌላዎቹ የወንጌል መጽሐፎች ደግሞ መንፈስ የመጣ መሰላቸው ብሎ ይናገራል። ዳጆቼ በዛ ዘመን አንድ አስተሳሰብ ነበረ። የክፉ መናፍስቶችና የአውሬዎች መኖሪያ እንደሆነ ባህር ይታመናል። እሱ ብቻ ሳይሆን ባህር ከእግዚአብሔር ቁጥጥር ውጪ እንደሆነም ይታመናል። እሱ ብቻ ሳይሆን በዛ ዘመን በነበሩ ሮማውያንና ከአይሁዶች ጋር ከተቀላቀሉ አንዳንድ አህዛቦች አስተሳሰብ የተነሳ ይሄ ባህር የሚባለው የፍርሃት፣ የነውጥ፣ የጭንቀትና መውጫ የሌለው የሞት መገኛ እንደሆነ ይታሰባል። ስለዚህ አንድ አስተሳሰብ አለ ይሄን ባህር በተመለከተና ኢየሱስ በውሃ ላይ እየተራመደ ሲመጣ አዩና ደነገጡ፣ ፈሩ፣ ጮሁ። ከዛም ተጠጋቸው፣ ወደ ታንኳይ ገባ ብሎ ይናገራል። ወደ ታንኳይቷ እንደገባ ሁለት ያልተጠበቀ ተአምራት ነው የሆነ። የመጀመሪያው የሆነው ነገር ምንድነው? ወዲያው ወደ ምድር ደረሱ። ወዲያው ቋንቋው ይቀየራል። የማዕበሉ ወሬ ይቆምና የንፋሱ ወሬ ይቆምና የሌሊቱ ወሬ ይቆምና ወዲያው ወዳሰቡ ደረሱ። ኢየሱስ አብሯቸው ሲሆን ጉዟቸው ቀና፣ መንገዳቸው ቀናላቸው። እሱ ብቻ አይደለም። በዚህ ክፍል ላይ ስታነቡ ኢየሱስ ማዕበሉን ገሰጸው የሚል ነገር አታነቡ። ምክንያቱ ደግሞ መገኘቱ ብቻውን በቂ ነው። የኢየሱስ መገኘት ገስጾት አይደለም። ጌታ ዝም ብሎ አብሮ ሲሆን መገኘቱ በተነሳባችሁ ጉዳይ ላይ መልስ ነው የሚል ሰው አሜን ይባል። አሜን ነው ወይ? እና ኢየሱስ ክርስቶስ በውሃ ላይ እየተራመደ መጣ። ኢየሱስ በውሃ ላይ እየተራመደ የመጣው ቲያትር ሊያሳያቸው ፈልጎ አይደለም። ቲያትር አለ የሚሰራው ወይም ሊያስደንቃቸው የሚገርም እኮ እኛ የምንከተለው መምህር፣ እኛ የምንከተለው ነብይ፣ እኛ የምንከተለው እኮ በውሃ ላይ ይሄዳል፣ በመሬት ላይ ይሄዳል። የማይሄድበት እኮ የለም። ሊያስገርማቸው ፈልጓል። ወዳጆቼ እየተነጋገርን ያለነው አንድ ጉዳይ አለ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። የዮሐንስ ወንጌላዊ ዋነኛ ዓላማ ኢየሱስን በእግዚአብሔርነት ለዓለም ማስተዋወቅ ነው። እሱ ጅማሬው በቤተልሔም ግርግም እንዳልሆነ ከድንግል ማርያም ሲጸነስ እዛ ጋር የህይወቱ ጅማሬ እንዳልሆነ እሱ ከዘላለም ዘመን በፊት የነበረ ራሱ እግዚአብሔር የሆነ በማንም ያልተደረገ ሁሉን ያደረገ እግዚአብሔር እንደሆነ የዮሐንስ ዋና ዓላማ ኢየሱስን በእግዚአብሔርነት ማሳየት ነው። ኢየሱስን በእግዚአብሔርነት ማስተዋወቅ ነው። እናማ በባህሩ ሞገድ ላይ የሚራመድ በማዕበሉ ጥልቅ የሚሻገር ማን ነው ብላችሁ መጽሐፍ ቅዱስን ስትጠይቁት እሱ እግዚአብሔር ነው ይላችኋል። በማዕበሉ ሞገድ ላይ የሚራመድ እግዚአብሔር ነው የሚል ሰው አሜን ይበል። በኢዮብ መጽሐፍ ምዕራፍ 9 ቁጥር 8 ላይ ስታነቡ እንደዚህ ይላል። ምዕራፍ 9 ቁጥር 8 እንደዚህ ይላል፣ እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ማዕበል ላይ ይራመዳል። እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ማዕበል ላይ ይራመዳል። እግዚአብሔር። ከላይ አንብቡት። እሱ እግዚአብሔር። ዶም ከላይ ስታነቡት እንደዚህ ይላል፣ በእርግጥ ነገሩ እንዲህ እንደሆነ አውቃለሁ፣ ነገር ግን ሥጋ ለባሽ በእግዚአብሔር ፊት እንዴት ጻድቅ ሊሆን ይችላል? ሰው ከእርሱ ጋር ለመከራከር ቢፈልግ ከሺህ ጥያቄ አንዱን እንኳን መመለስ አይችልም። ጥበቡ ጥልቅ ነው፣ ኃይሉም ታላቅ ነው። እርሱ ተቃውሞ ያለ አንዳች ጉዳት የሄደ ማን ነው? ቁጥር 8 እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ማዕበል ላይ ይራመዳል። እግዚአብሔር። አሁን ከቅፍርናሆም እየሄዱ ሳለ በባህሩ ማዕበል ላይ እየተራመደ የመጣው እሱ የሰው ልጅ ብቻ ሳይሆን እግዚአብሔር ነው። አሜን ባል ዘራፍ። ስለዚህ ቲያትር ሊሰራ አይደለም በኋላ የሄደው፣ ሊያስገርመን አይደለም በኋላ የሄደው። የኛ ጌታ ታታሊፋቲ ጋታና ማታ አሚን ነው የሚል ሰው ካለ አሜን ይበለኝ። የእግዚአብሔርነቱ ማሳያ ነው። ደቀ መዛሙርቱ ወደ ቅፍርናሆም እንዲሄዱ ፋታ ሰጣቸው። እሱ ወደ ኮረብታ ወጣ። ምን ሊያረግ? ሊጸልይ። አፍታም ይጸልይ መስሎ ወደ ኋላ ቀረ። ከዛስ እግዚአብሔርነቱን ያሳያቸው ለደቀ መዛሙርቶቹ ብቻ ነው። በውሃ ላይ እየተራመደ መጣ። አፉን እንደሚያነብሰው ወደ ኋላ ስትሄዱ እርሱ ብቻውን ሰማያትን ዘርግቷል፣ በባህሩ ማዕበል ላይ ውሃው ቢናወጥ ባይናወጥ። ይገርማቸዋል። ሮማውያን አንድ ትምህርት ያስተምሩ ነበረ። ባህር የጭንቀት የፍርሃትና የነውጥ መገኛ እንደሆነ፣ እሱ ብቻ አይደለም የክፉ አጋንንቶች መኖሪያ እንደሆነ፣ እሱ ብቻ አይደለም መውጫ የሌለው
የሞት አድራሻ እንደሆነ ጌታ የትኛውም ነገር ሊሆን ይችላል ሁሉ ከእግሩ በታች ነው የሚል አሜን ይባል። ማታካካት ይለባ ሁሉ ከሱ ከእግሩ በታች ነው። እሱ ሊመጣ ከፈለገ ባህር አውራ ጎዳናው ነው፣ ጥርጊያ መንገድ አይፈልግም። ልክ እንደ ሰው ልጆች ይህ አምስተኛው ምልክት የእግዚአብሔርነቱ ምልክት ነው። የእግዚአብሔርነቱ ምልክት ነው። መዝሙር 77 ቁጥር 19 እንደዚህ ይላል፣ መንገድ በባህር ውስጥ ነው፣ መሄጃም በታላቅ ውሃ ውስጥ ነው፣ ዱካህ ግን አልታወቀም። መንገድ በባህር ውስጥ ነው። ማዕበል እያለ ወጀብ እያለ ንፋስ እያለ በባህሩ ሞገድ ላይ መራመድ የሚችል አንድ እግዚአብሔር ብቻ ነው። አሜን ይባላል። አንድ እግዚአብሔር ብቻ ነው። አሜን ይባላል። ወዳጆቼ እበሉ ማሪ ያላችሁ ሳንቲባችሁን ከስራ አድርጋችሁ በስራስ እንዲህ ስታረጉት የሳንቲሙ ከለር እየደመቀ እንደሚሄድ የኢየሱስን እግዚአብሔርነት የሚያደምቅላችሁ ነገር ስታገኙ በማርከር ነው ሃይላይተር ይዛችሁ ነው መጻፍ ያለባችሁ። እሱ ከድንግል ማርያም የተወለደው ሰው ብቻ ሳይሆን የዘላለም ንጉሥ የጌቶች ጌታ ማኅተሙን የፈታ ማታካቻት ይለፋ ከሰው ልጆች መካከል በባህሩ ማዕበል ላይ ሲሄድ ያየሽው ማን ነው? ከአንቺ ዘሮች መካከል ማን ነው? የትኛው ነው በባህሩ ማዕበል በባህሩ ሞገድ ላይ ሲራመድ ያየሽው? መንገዱ በባህር ነው ሮብዮ ሲናገረዘ እሱ ሰማያትን ዘርግቷል። ከዛ በባህሩ ማዕበል ላይ ይራመዳል። ሻለባስ እስቲ አሜን ይባላል። እስቲ አሜን ይባላል። ይገርማችኋል። እና በዛ ዘመን አንድ አስተሳሰብ ነበር። ባህር የክፉ መናፍስቶችና የአጋንንቶች መገኛ የአውሬዎች መገኛ መኖሪያ እንደሆነ ይታሰባል። እግዚአብሔር እንደማይቆጣጠረው ይታሰባል። እሱ ብቻ መሰላችሁ እንዴ? አንዳንድ እንደውም ሮማውያን የአይሁዶችን ስክሪፕቸር ብድግ አድርገው አንስተው ይሄን ለማጣቀሻነት ሲጠቀሙ ዮናስ ከእግዚአብሔር ለመኮብለል ባሰበ ጊዜ በመርከብ ተሳፍሮ በባህር የሄደው ያ የባህር ግዛት እግዚአብሔር የማይቆጣጠረው ስለሆነ ከእግዚአብሔር ፊት ኮበለለ ይላል። የት መጥቶ? ባህር መጥቶ። ከዛስ እግዚአብሔር ንፋስ አስነሳበት። ከዛስ ባህሩን ተበላለቀውና እታች ከተተው። እንኳን አይደለም ከላይ ያለው ንፋስ ከስር ያለው አሳ ነባሪ ለእግዚአብሔር እንደሚታዘዝ አሳየው። ሁሉ በሁሉ ፍጥረትን የሚቆጣጠር እንደሆነ ኢየሱስን የሚነግረኝ ጥቅስ ሳገኝ እኔ አፌ ምራቅ ነው። ሸቃባ መንፈስ የተመታ እግዚአብሔር ነው ስለ ያድናል ስለ ይሄ በየሰፈሩና በየቅሻው ስር በቅርጮና በሸራ ቤት የተቀበልከው እሱ አንድ ተራ አይሁዳዊ እንዳይመስልህ፣ የ37 ዓመት ተራ ጎረምሳ እንዳይመስልህ። እሱ እግዚአብሔር ነው ስለ ያድናል። ሃሌሉያ። እኔ እንደውም ዛሬ ደስ ከሚለኝና ብዙ ጊዜ ይሄን የዮሐንስ ወንጌል መጽሐፍ ምዕራፍ 6 ሳነብ ከምገረምበትና ከምደነቅበት ነገር አንዱ ዲዩ ኖ ዳት ይሄንን የዮሐንስ ወንጌል መጽሐፍ ምዕራፍ 6 ከቁጥር 16 ጀምሮ ኢየሱስ በባህር ላይ የተጓዘውን ጉዞ መዝሙረኛው ዳዊት አንድ በአንድ ዘምሮት እንደነበር። መዝሙረኛው ዳዊት ሲዘምር የሚዘምረው ስለ እግዚአብሔር ኃይልና ጥበቃ ሲዘምር ዳዊት ይሄንን ኢየሱስ በውሃ ላይ የተራመደበትን ጉዳይ በትንቢት መንፈስ ሆኖ ስለ እግዚአብሔር በቃና ኃይል ዘምሯል። ምን መሰለሽ እያልኩሽ ያለሁት ዳዊት ይሄን መዝሙር ዘምሮታል አንድም ሳያስቀርነን። መዝሙር 107 ቆይ አናበሩ ኢየሱስ በውሃ ላይ የተጓዘው እበሉ እንጂ ኢየሱስ በውሃ ላይ የተጓዘው እዛ የተሰበሰቡትን 5000 ሰዎች አሳ ካበላ በኋላ ነው አይደለም? ነው እንጂ ስድስተኛው ምዕራፍ ላይ ምን አረጋ? 5ቱን የገብስ ዳቦና 2ቱን አሳ ለስንት ሺህ ሰው አበላ? ለ5000። ከዛስ በኋላ ወደ ቅፍርናሆም ሂዱ አላቸው። ከዛስ ደቀ መዛሙርቱ ምን አደረጉ? በታንኳ ተሳፍረው ወደ ቅፍርናሆም ሄዱ። መዝሙረኛው የሚለውን ስም 107 ቁጥር 9 እርሱ የተጠማችውን ነፍስ አርክቷልና የተራበችውንም ነፍስ በበጎ ነገር አጥግቧል አለ። የተራበችውን አይቶ አዘነላቸው። ከዛስ ቁጥር 23 ምን ይላል? እያንዳንዶቹ በመርከብ ወደ ባህር ወረዱ፣ በታላቅ ውሃ ላይ ስራቸውን አከናወኑ። ከዛስ ቁጥር 29 ምን ይላል? በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ እርሱም በመከራቸው አዳናቸው። አውሎ ንፋሱን ጸጥ አደረገ፣ የባህሩ ሞገድ ረጭ አለ፣ ጸጥም ማለቱ ደስ አላቸው፣ ወዳሰቡትም ወደብ አደረሳቸው። ከዚህ ታሪክ በፊት ይሄን አይተህ ታውቃለህ? ከመዝሙረኛው መዝሙር በፊት በዘጸአት፣ በዘኍልቍ፣ በዘዳግም፣ በዘሌዋውያን የለም ይሄ ጉዳይ የዳዊት ልጅ ኢየሱስ የእስራኤል ንጉሥ የዓለም መድኃኒት ኢየሱስ በመልካም ነገር አጠገባቸው። ከዛስ በመርከብ ተሳፍሯል። ከዛስ ሲሄዱ ተጨነቁ። ከዛስ ደረሰላቸው። ከዛ ማዕበሉ ጸጥ አደረገላቸው። ከዛስ ደስ አላቸው። አቦ ከዘመር የቀር እንደዚህ አይነት መዝሙር ዘምር አሜን። ግን መዝሙር ዳዊት ዘምሮታል። ይሄ ጉዳይ ዳዊት ዘምሮ በጸጥታው ደስ ከዛስ ያሰቡት ምድር አደረሳቸው። ማንን? ኢየሱስ ሁሉ ኪዳን ላይ ሆኖ አዲስ ኪዳን የዘመረ ብቸኛ ሰው። አሁን እበሉ የሕይወት እንጀራ ብላችሁ ቀጥሎ የምትመለከቱት
በጣም አስገራሚ የዮሐንስ ወንጌል መጽሐፍ ምዕራፍ 6 ይሄ ነው። እንግዲህ ኢየሱስ ክርስቶስ ወደ ቅፍርናሆም በታንኳ ከደቀ መዛሙርቱ ጋር እንደተሻገሩ አሳ ያበላበት ቦታ ፈልገዋል። ታውቃላችሁ ሰዎች ሊሞቱ ሲል በእድሜ በጣም የገፉ ሰዎች ሊሞቱ ሲል የዮሐንስ ወንጌል እንደሚያነብ በጌታ ቤት ረጅም ዘመን ነው የመጨረሻው ጡረታቸውን የመጨረሻው ጌታ ወደ ጌታ ሊሰበሰቡ ሲል የመጨረሻዎቹን ወራቶች ሰዎች የዮሐንስ ወንጌል ለሚያነብ በዮሐንስ ወንጌል በኩል ከፍተኛ የሆነ የመንፈስ ቅዱስ አብርሆ ብዙ ሰዎች ተካፍለዋል። ይሄ በዓለም ላይ ያለ ነገር ነው የምነግራችሁ። እኔ የዮሐንስ ወንጌል ስለምወድ በጣም ስለ ዮሐንስ ወንጌል ማጠን ኦኬ የህይወት እንጀራ አሁን እንግዲህ አፈላለጉትና መጡ። ከዛ ጌታ ረቢ እንዴት መጣ ወደዚህ ብለው አሉ። እናንተ ታሪኩን አንብቡ። ከዛ እንደዚህ ያላቸው ጌታ ስለበላችሁና ስለጠገባችሁ ነው የምትፈልጉኝ የምትከተሉኝ እንጂ ታምራዊ ምልክቶቹን ስላያችሁ አይደለም ማለትና ለሚጠፋ ምግብ አትስሩ፣ ለሚጠፋ መብል አትስሩ ብሎ ይላቸዋል። በዚህ ጊዜ በኢየሱስ ዙሪያ የነበሩ ሰዎች አንድ ነገር ተናገሩ። እንግዲያስ በአንተ እንድናምን ምን ታደርጋለህ ብለው ምን ስራ ትሰራለህ? ምን ሰርተህ ታሳየናለህ? በአንተ እንዲበሉ እንጀራን ከሰማይ ሰጣቸው ተብሎ እንደተጻፈው አባቶቻችን በምድረ በዳ መና በሉ ብለዋል። እውነት ነው። ደግሞ በዘጸአት መጽሐፍ ምዕራፍ 16 ላይ ስታነቡ ከፍተኛ ማጉረምረም በማድረጋቸው የተነሳ አይሁዳውያን ከማር የተሰራ ቂጣ የሚመስል መና በልተዋል። 16ኛው ምዕራፍ 31ኛው ቁጥር ላይ ከማር የተሰራ ቂጣ የሚመስል መና እንዳበላቸው መጽሐፉ ይናገራል። እና ሙሴም ደግሞ እንድትበሉት እግዚአብሔር የሰጣችሁ ምግብ ነው ብሏቸው ነበር። በጣም የሚገርማችሁ ነገር ነው የምነግራችሁ። በደምብ ስሙኝ። ዋናው ጉዳዩ የዮሐንስ ወንጌል መጽሐፍ ምዕራፍ 6 አንኳር ጉዳይ ያለው እዚህ ጋር ሰዎቹ ያለ ምክንያት አይደለም እንድናምን መሲህ እንደሆንክ እንድናምን እንግዲያስ ምን ሰርተህ ታሳየናለህ አሉትና በቀጥታ ወደ ዘጸአት መጽሐፍ ምዕራፍ 16 ይወስዱትና አባቶቻችን በምድረ በዳ መና በሉ አንተ ምን ሰርተህ ታሳየናለህ ብለው ይሉታል። በጣም የሚገርማችሁን ነገር ነው የምነግራችሁ። በዘጸአት መጽሐፍ ምዕራፍ 16 ቀና ብላችሁ 16ኛው ምዕራፍ ላይ እግዚአብሔር ለአይሁዳውያኖች መና ከመስጠቱ በፊት የሆነ ነገር ምን መሰላችሁ? ቁጥር 10 ላይ ስታነቡ በኋላ ወደ ቤት ሄዳችሁ የእግዚአብሔርን ክብር የሚገልጠው ብርሃን በደመና ውስጥ ተገለጠ። ከመናው መምጣት በፊት ከመናው መውረድ በፊት ከመናው መዝነብ በፊት የሆነ ነገር ምንድነው? የእግዚአብሔርን ክብር የሚገልጠው ብርሃን በደመና ውስጥ ተገለጠ። ልብ በሉ ኢየሱስ በጎልጎታ ላይ በቀራንዮ መስቀል ከመሰቀሉ በፊት ከሙሴና ከኤልያስ ጋር በብርሃን በደመና ውስጥ ተገልጦ እንደነበረ ማስታወስ በጣም ኢምፖርታንት ይገርማቸዋል። ኦኬ በ16ኛው ምዕራፍ ላይ እግዚአብሔር መና ሰጣቸው። ይሄ ከማር የተሰራ ቂጣ የሚመስል መና ሰጣቸው። ከዛስ የእግዚአብሔር ጥበቃ እንዳልተለያቸው ከነሱ ጋርም እንደሆኑ አረጋገጡና አይሁዳውያን እንግዲህ በ16ኛው ምዕራፍ ላይ የጀመረው ይሄ የመና መውረድ ጉዳይ የቆመው መቼ ነው ብላችሁ ስትጠይቁ በኢያሱ መጽሐፍ ምዕራፍ 5 ቁጥር 10 እስከ 11 ድረስ ስታነቡ በፋሲካ ዋዜማ አካባቢ በፋሲካ ዋዜማ ወቅት ለረጅም ዓመት ይወርድ የነበረው መና ቆመ ይላል። ወደ ከነዓን ሊገቡ በር ላይ በነበሩ ጊዜ ከምድሪቷም ፍሬ በበሉ ጊዜ ወቅቱ ፋሲካ ነበረ። በዚህ ጊዜ መናው ቆመ። ለረጅም ዓመት ይበሉት የነበረው ይወርድ የነበረው ማታ ማታ ስጋ ጧት እንጀራ እየሆነ ሲበሉት የነበረው መና የቆመው በፋሲካ በዓል ወቅት ነበር። አይሁዳውያን አንድ እምነት ነበራቸው። ያም እምነት በእንደገና የነጻነት ጉዞ በድጋሚ እግዚአብሔር አምላክ በፋሲካ ወቅት ያንን መና ተብሎ የሚጠራውን ሰማያዊ ስጦታ እንደሚሰጣቸው ተስፋ ያደርጉ ነበር። አሁን ይሄ ምዕራፍ 6 በፋሲካ ዋዜማ በዓል አካባቢ ነው። ሰዎቹ በኢያሱ መጽሐፍ ምዕራፍ 5 ቁጥር 10 ላይ በፋሲካ በዓል ወቅት የቆመው ያ ከሰማይ የሚወርደው መና ወቅቱን ጠብቆ ሙሴ የተናገረው መሲህ ሲመጣ ልክ በፋሲካ ዋዜማ እንደቆመ በፋሲካ ዋዜማ ይቀጥላል ብለው ይጠብቁ ነበር። ለዚህ ነው የዮሐንስን ወንጌል ሲጽፍላችሁ ምዕራፍ 6 ሲጀምር የፋሲካ በዓል ዋዜማ በዓል ጊዜ ነበር ብሎ ይጽፍላችኋል። ኢየሱስ የሰዎቹ የተሳሳተ ግንዛቤ ገብቶታል። ስለዚህ ስለ እውነተኛው መና ምንነትና መናውን ስለሚሰጣቸው ሰው ማንነት በሚገባ አሁን መናገር ይጀምራል። እነሱ ጠብቁት የነበረው መና አባቶቻቸው በምድረ በዳ ሲበሉት የነበረውና በፋሲካ ዋዜማ የተቋረጠውን ያንን አሁን አንተ መስፍን ሆነ ዳህኒት ሆነ ከመጣ እንግዲያውስ በአባቶቻችን ሲዝን በፋሲካ ወራት የተቋረጠውን አሁን አንተ አስቀጥለው የሚል ጥያቄ ነበር። አገርማቸዋል። ኢየሱስ እንደዚህ ይላቸዋል። ቀጥሎ የሚነግራቸው ስለ እውነተኛው መና ምንነትና መናውን ስለሚሰጣቸው ሰው ማንነት እንደዚህ ይላቸዋል። በጣም ይገርም። የአባቶቻችሁ በምድረ በዳ የበሉት መና የተሰጠው ለአይሁዶች ብቻ። ይሄ አሁን እኔ የምሰጣችሁ መና አሁን የምሰጣችሁ የህይወት እንጀራ ለዓለም ነው፣ ዓለሙን ሁሉ የሚያድን ነው ይላቸዋል። እሱ ብቻ አይደለም፣ መናውን የበሉት ሞተዋል። አሁን ግን ይሄኛውን የህይወት እንጀራ የሚበላ አይሞትም ይላቸዋል። እሱም ብቻ መሰለ የሚላቸው መናውን የሰጣቸው ሙሴ ራሱ ሞቷል። የበሉትም ሞተዋል፣ ያበላቸው ሞተዋል። አሁን ግን ያበላን ስላል
አይሞትም። አሜን ይባላል። ማቻታ ዲፋቲ ጋቲና ማታ ያበላን ሕያው ስለሆነ ያበላን ሞት ስላልቻለው ለዚህ ነው መጽሐፍ ሲናገር እንደዚህ ይላል፣ በመጨረሻው ቀን አለ ከሞት አስነሳዋለሁ። ያ ምድራዊው መና የቆመው በፋሲካ በዓል ወቅት እንደነበረ ይሄ ሰማያዊው መና በፋሲካው ወቅት ለዓለም ሁሉ ስጋው ተቆርሶ ደሙ ፈሶ ተሰጠ። ያ ለአይሁድ ብቻ የነበረው መና የቆመው በፋሲካ በዓል ነበር። አሁን ለዓለም ሁሉ የሆነው መና በፋሲካ ለዓለም ሁሉ ተሰጠ። ያ በልተው የሞቱት መና በፋሲካ ወቅት ነበር የቆመው። ይሄኛው ግን ከዚህኛው መና የሚበላ ማይሞትና ንጽጽሩ እንደዚህ ነው ወዳጆቼ። ንጽጽሩ በመናውና በሙሴና በኢየሱስ መካከል የዮሐንስ ወንጌል የንጽጽር ወንጌል እንደሆነ ነግራችሁ። የንጽጽር ወንጌል ግርማል ያ መና ቆይ ይበላሻል፣ ይሄኛው መና ሲቆይ ያኛው መና ሲቆይ ይበላሻል። ይሄኛው መናስ ያኛው መና ይገርማል። ትበላዋለህ ይርባሃል፣ አሁንም ትበላዋለህ ይርባሃል፣ ትጠጣዋለህ ይርባሃል፣ አሁንም ትጠጣዋለህ ይርባሃል። ይሄኛው መና ግን ሁሌ መቀበል አይጠበቅብህም። ኢየሱስን አንድ ጊዜ ኢየሱስን ከተቀበልክ ለዘላለም አይርብህም። አሜን ይባላል። ቅዱስ ቀማመጡ ይገርመኝ። ሰነፍ ገበሬ የጻፈው እንዳልሆነ ይገርመኝ። ፋሲካ በዓል ወቅት የቆመው የአባቶቻቸው መና ለአይሁድ ብቻ የሆነ ጊዜው የሆነ በልተውት የሞቱ ይገርማል። 600,000 ሰው በልተው 2 ሰው ነው። ይሄኛው መና ግን ይገርማቸዋል። ኢየሱስ እንደዚህ ያለ የህይወት እንጀራ ነኝ፣ ከሰማይ የወረደ የህይወት እንጀራ እኔ ነኝ አላቸው። እኔን የሚበላ ሰው አይሞትም አለ፣ ደግሞ አይራብም አለ። ደግሞ ይገርማል። ደግሞ አይሁዶች ሞቅ ሲላቸው ይሄ መና ይሏል፣ የሙሴ ህግ ነው ይሏል። አንዳንድ ሳ መና የፈጸመው በህይወት ይኖራል ይላሉ። ህጉ ራሱ እኮ የተሰጠው ለአይሁዶች፣ መናውም የተሰጠው ለቻ ይሄኛው የህይወት እንጀራ የሆነው በቀራንዮ መስቀል ላይ የተሰቀለው ግን እኔ ከአሁን እዚህ ውስጥ ያላችሁ ሰዎች ኖርማል ሆናችሁ የምትሰሙኝ፣ ይሄ እኮ ነው የእናንተ ጉዳይ። ይሄ እኮ ነው አዲስ ፍጥረት ያደረጋችሁ። ይሄ እኮ ነው በህይወት መዝገብ ላይ የጻፋችሁ። ይሄ እኮ ነው የእናንተን ታሪክ የቀየረው፣ ዕዳችሁን የከፈለው። ለምን መሰለህ? የኤርትራ ባህር ያንተ ኬስ አይደለም። ጎልያድ ያንተ ኬስ አይደለም። አንተ ምን ሆነ ነው ይሄ ሁሉ እነዛ ጉዳይ ያንተ ጉዳይ እዚህ ጋር ነው። ያንተ ጉዳይ እንደዚህ ነው። ያኔ በምድረ በዳ ለአይሁዶች ብቻ ነበር መና የተሰጠው። አሁን ግን ከሰማያት የወረደው መና የእግዚአብሔር ልጅ ኢየሱስ ለኔና ለአንተ የህይወት እንጀራ ሆነ። አሜን ይባላል። ደግሞ ይገርማል። ያኛውን የበላ ይሞታል፣ ይሄኛውን ግን የበላ አይሞትም። ያኛውን የጠጣ ይጠማል፣ ይሄኛውን የጠጣ ግን ዳግመኛ አይጠማም። ያኛው ዘላቂ ነው፣ ዘላቂ ነው ይነግራቸዋል። እናንተዬ ዘላለማዊ ነው። ለእስራኤል ብቻ አይደለም ለዓለም ሁሉ ነው። ወዳጆች ይሄ ጉዳይ አይሁዶች ሲሰሙት ዎኪንግ ዴድ ነው የሚያደርጋቸው። ነቢያት የነሱ፣ ታቦቱ የነሱ፣ ሁሉ ነገር የነሱ እኮ እንደ ድንጋይ ሲቆጥሩት የነበረውን ያንን የሚንቁትን አሕዛብ የህይወት እንጀራ ሆኜላቸዋለሁ ብሎ ሲላቸው አንቴናቸው ነው የሚዞር እና ስጋዬን ያልበላ ደሜን ያልጠጣ፣ ስጋዬን ያልበላ ደሜን ያልጠጣ ማለት አካላዊ ስጋውን ቆርጦ የበላ ማለት ነው። ስጋዬን ያልበላ ደሜን ያልጠጣ ብሎ ሲል አካላዊ ደሙን ቀርቶ ያልጠጣ ማለት አይደለም። በእኔ ያመነ ያለ እና ሰዎች ክፍል ስለ ጌታ ራት ነው የሚያወራው ይላል። ሌሎች ደግሞ በኢየሱስ ስለማመን ነው ይላል። ሌሎች ደግሞ ስለ ጌታ ራት በኢየሱስ ስለማመን ሁለቱም ናቸው ይላል። እኔና እናንተ ግን ምናምነው የምናስተምረው ይሄ ክፍል የሚያወራው በክርስቶስ ኢየሱስ አምኖ ስለመዳን በእርሱ የሚያምን የዘላለም ህይወት አለው። እንደውም እንደዚህ እኮ ነው የሚሉት እነሱ። እሺ ምን ስራ ስጥንስ? ምክንያቱም እነሱ በቃ ካልፈጩ ካላስከኩ በቃ ሚድኑ አይመስላቸው። ስለዚህ እንደዚህ አላቸው፣ በላከው ማመን እሱ አላቸው ስራ ነው አላቸው። ማመን ራሱ ስራ ነው አላቸው። ከፍተኛ ስራ ነው አላቸው። በኢየሱስ ማመን አሜን ይባላል። የዳንክበት እውነት ነው። አሜን ይባላል።